ራስ ነበር ሲስጭ ነበር ማለት እና ሰጠሽው ፍኖሺ እሺ ያቆምሽባት ቦታ ላይ ግን ያሁን የፍቅረኛሽ ጓደኛ ወንድም ነበር የጠየቀሽ የፍቅር አጋር እንድትሆኚ የኔ ጓደኛዬ ነው የጠየቀኝ የሱ ወንድም ማለት ነው የጓደኛዬ ወንድም ማለት ጓደኛዬ ጠየቀኝ ኮንዶም ጋር ነው ስለተከታተልኩ ቆይ ተወሳሰበብን መጀመሪያ የምታውቂው የፍቅረኛሽን ወንድም ነበር አይደል የምታውቂው ከዛ ከሱ ጋር እየተዋወቃችሁ ወንድሙ ጠየቀሽ አይ ወንድሙ አልጠየቀኝ ራሱ ጠየቀሽ አዎ ከዛ ከሱ ጋር ነው የፍቅር ግንኙነት የጀመርሽው እናታለ አሬድሽ በሄድፎን ነው እንደምታነጋግሪን አራ አይደለም ሰፈራችሁ ኔትወርክ ለምለዛ ነው ሰፈራችሁ ኔትወርክ ትንሽ ብትንቀሳቀሽ የተሻለ ጥራት ልናገኝ እንችላለን አንድ ክፍል ውስጥ ነው ያለሽው ቤተሰብ እንዳይሰማሽ አራ አይደለም ማን የለም እኮ ይሄው እንደዚህ ስትይ ጥሩ ነው እኔ ታዲያ ለምንድን ነው የሚደክመው እንደዚህ አውሪ እሺ ከዛ የፍቅር ጥያቄው ነው የጠየቀሽ እሱ ነው አይደል ከሱ ነው የመጣው ጥያቄው አዎ ከሱ ነው የመጣው ከዛ ጥሩ ነበር እሺ ተቀበልሽው ወዲያው ከዛ ጥሩ ጊዜ ያሳለፋችሁ አዎ ጥሩ ጊዜ ነበር በማል እንጣላለን እንታረቃለን እንደዛ ነገር ምናምን ነገር ነበርና እና አሁን ላይ ደግሞ ማለት ግንኙነት እናደርግና ማለት ጀመረ ማለት ነው በስሜት አለካሽን እና አንቺ ከምንም በላይ የሆነ ይችላል ይለኛል ግን ሁሌ በቃል ነው የሚለው እንጂ ተግባር ላይ ምንም ነገር የለምና አንቺስ ተግባር ላይ ምን አለ የምታረጊው እና ማለት ስልክ አብዛኛው እንግዲህ አይደውልልኝም የምገናኝ ስለሆንኳን እኔ ብቻ ነበር የምለው ስራ አለኝ የሚለው እኔ ወርቀን ምናምን ነገር ደውለት አሁን ወርቀን ምናምን ሲል የሆነ ቦታ ሄዳለሁ ምናምን ነገር ነው የሚለው ለመገናኘት ፍቃደኛ አይደለም ያው ማለት እፈልጋለሁ ግን አልችልም ምናምን ነገር ነው የሚለው ይላል ይሄ ባህሪ የመጣው ከጊዜ በኋላ ነው ወይስ ከመጀመሪያው ጀምሮ እንደዚህ ነበር ከመጀመሪያው ጀምሮ እንደዚህ ነው ከመጀመሪያው ጀምሮ ፍቅር ከጀመራችሁ ጊዜ ጀምሮ ባህሪው እንደዚህ ነው ከሌላ ሴት ጋር ግንኙነት አለው ብለሽ ትጠረጥሪያለሽ ከኔ ጋር ሆኖ ትንሽ በማላችን ጋር ጀምሮ ነበርና ጋብ ነበርና ከሌላ ሴት ጋር ነበር ያቺ ደግሞ ሲስተሩ ደውላ በስታው ተከታተችኝ ይቷሳናግራት እንደዚህ ማለት ግንኙነት ነበረን አብረን ግንኙነት አድርገናል በዛ ላይ አንድ አመት ሙሉ አብረን ነበረን ግን በጓደኝነት 7 አመት ቆይተናል ምናምን አለች ስለዚህ ጉዳይ ለሷ አወራሹ አው ምን ማለት እቺ ልሳቃታለ ቁጥሩና ሰጥተውና ልሳቃታለች በጭራሽ አላደረኩም ማለት ነው እኔ ሪከርድ ተፈጋውረበት ሪከርድ ላሰማምና ምትለው ከዛም በኋላ አው ለክሬሽንና በማላችን ጋር ስለተፈጠረ በዛ ነበር ምናምን አለ ግን 7 አመት ደግሞ ከሷ ጋር በፍቅር ቆይቷል ካንቺ ጋር በፍቅር ቆይቷል ሁለታችሁም ጋር ነበር ማለት ነው 7 አመት ነው ምናምን ስለው 7 አይደለም 7 ወር ነው እንጂ በጭራሽ እንደዛ አይደለም እኔ በእናቴ ልምልሻለሁ ምናምን አለ እናቱም በጣም ስለሚወዳት 7 ወር ነው ምናምን አለ እሺ ከዛ ይሄ ነገር ይቅር ተብሎ ያው የፍቅር ግንኙነታችሁ ቀጠለ አዎ ቀጠለ በ2015 ነበር ይሄ ነገር የሆነው እና በ2016 ጥሩ ላይ ነበር ነው በ2017 ደግሞ እየባሰበት መጣ ማለት ነው ስለዚህ አሁን መቼ ነው በቃ የኔና አንቺ ግንኙነት መቆም አለበት ያለሽ አንድ ወር ሞላ በ5 ነበር ስለዚህ አይደውልልሽም አትደዋወሉም ማን ይደዋወል ነበር ከዛም በኋላ ነው ተውኩኝ ማለት ነው መደወል አቆምሽ አንቺም እኔ ከደወልኩለት ያወራኛል ስልኩን ካረኩት ይደውላል ግን ደግሞ ራሱ አስቦ ምናምን ነገር አይደውልም በፊትም ቢሆን አይደውልም ይሄ 7 አመት ሙሉ የነበረ ማለት ነው ቅድም እንዳልሽን ግንኙነታችሁ እንግዲህ ወደ ግንኙነት እናርግ ይለኛል ብለሽ ነበር ማለት አይቻልም ምናምን ካልኩት ግን እንደዚህ የማስጨነቅ ነገር የለውም መጨረሻ ላይ
እጥቶች ኖሮ ራስን አሳልፈሽ ሰጪኝ ነበር ምናምን ማለት እና ሰጠሽው? አይ ራስሽን አሳልፈሽ ሰጠሽው? እሱ ይሄንን ለሚለው ግን እኔ ክላስ ሳልጨርስ ምናምን ነገር አሁን አልችልም። ቢያንስ እንኳን የራስ የሆነ ነገር ኖሮ ወደ ስራ ከገባን በኋላ ቢሆንም ለችግሩ አይደለም ምንም። ጥሩ ውሳኔ ነው ራስሽን አሳልፈሽ አለመስጠትሽ። በእንደዚህ አይነት ግንኙነት ውስጥ ይሄንን ግንኙነት ለማቆየት ብለሽ ያልተገባ ነገር አለማድረግሽ በጣም መልካም ነው። ይሰማል? አዎ ይሰማል። አሁን ያላችሁበት ደረጃ እሱ አይደውልም፣ አንቺም እየደወልሽለት አይደለም? አዎ አሁን ገና ደግሞ 7 አመት ሙሉ ደግሞ በዚህ አይነት ነበር የነበረው። አንቺ ብቻ እየደወልሽ ይወደኛል ብለሽ ታስቢያለሽ? እሱ ያው በጣም ይወድሻል ነገር ነው የሚለው። ለምሳሌ አንቺን በሚመለከት ሊያደርግ የሚገባቸው ነገሮች አሁን 7 አመት አኒቨርሳሪያችሁን ታከብሩ ነበር። ረጅም ጊዜ ነው። አብሮሽ ጊዜ ያሳልፋል። የሆኑ ቀናቶችን ጠብቆ ለምሳሌ የልደት ቀንሽን እንደዚህ አይ አላፈልፍም፣ ምንም አላፈልፍም። አብዛኛውን ጊዜ ከቤት ነው ያልወጣም ነበርና የና አጋጣሚ ተጠቅሜ እንኳን ስወጣ ትንሽ ተገናኝተን እንኳን አውጥተን የሚወጣው እንጂ ያላለ። ስለዚህ ውጪ በአካልም ብዙ አትገናኙም ነበር? አሁን ለስብቻ ነው ቤተሰብ ጋር ሲሆን ለፈስ ነበር። ቤተሰብ ያውቃል እናንተን ግንኙነት? አይ የሱ ቤተሰቦች ናቸው እንጂ የኔ እንኳን አያውቅም። የሱ ቤተሰቦች ያውቃሉ? ማዘሩ ታውቃለች። ስለዚህ አሁን በግልጽ በአካል ቆመ ተነጋግራችኋል? አሁን ለምንድን ነው ምክንያት አብረኸኝ እንድትሆን ያልቻልክበት ምክንያት ጠይቀሽዋል? ጠይቄዋለሁ፣ ግን አንቺን ደስተኛ ማድረግ አልቻልኩም ነው የሚለው። ስንት አመትሽ ነው አንቺ አሁን? 21 አመት ነው። 21 አመትሽ። በጣም በልጅነትሽ ነው ወደ ፍቅር ህይወት የገባሽው ከሱ ጋር? ያኔ ቢሆን በወንጀል ይታሰር ነበር። ያው ጊዜው አለፈ እንጂ አሁን። እሺ አሁን በትምህርት ዓለም ነሽ በስራ ላይ ነሽ? አሁን 12ኛ ክፍል ተፈታኝ ነኝ ዘንድሮ። ተፈታኝ ነሽ? ዛሬ ተፈታኞች ናቸው። ምን ሆናችኋል? ቅድም የነበረው 12ኛ ክፍል ተማሪ ነው። የቆየ ነው ያንቺ የቆየ ነው። አብራችሁ ቆይታችኋል። እሱ ጋር ያለው ስሜት በጣም የሚገርም ነው። በ14 አመት ማለት ነው አይደል? አዎ በልጅነቷ በህፃንነቷ። አዎ በማይመከር እድሜ ነው። አዎ ያኔ መቼም በዛን ሰዓት ነፍስ አውቃችሁ የፍቅር ጓደኛ አለኝ ለማለት የዛሬ 7 አመት ይከብዳል አይደል? አዎ ፈተናችሁ መቼ ነው? ፈተና በ23 ነው። ሰኔ 23 ነው። ምን አይነት ዝግጅት እያደረግሽ ነው ለፈተናሽ? እያጠናሽ ነው? ነው አሁን ላይ። አዎ ጎበዝ ተማሪ ነሽ? ሰው መጣ። ጎበዝ ተማሪ ነሽ? ትምህርት ላይ እንዴት ነሽ? አዎ አሁን እያጠና ትምህርት ብዙም ባይኖርም ዳየን እናጠናለን። ትምህርት ቤት ታጠናላችሁ? አሁን ግን ትምህርትሽ ላይ ተጽዕኖ አድርጎብሻል ከሱ ጋር በእንደዚህ አይነት መልኩ መለያየትሽ? አዎ በጣም ማለት በጣም ማስተዋል ማለት ትዝ የሚለኝ እሱ ነው ማለት በቃ ማለት ያስብልኛል። ምንድን ነው የሚያስብልሽ? ምንድን ነው የሚያስብልሽ? እሱ ማሰብ ማለት ያስብልኛል ስትይ እንዴት ነው ማሰቡን የምትገልጪው? እኔ አሁን ለምሳሌ ማለት በቃ እንደዚህ አይነት ስናገረው እንትን ስሜታዊ እና የምትናገረው ዝም ነው የሚለው ካለፈው በኋላ ከተባለ ይሄ ነገር እኮ አይሆንም ምናምን ነገር ነው የሚለው እንጂ ምን ባጠፋ ጥፋተኛ ነሽ እንደዚህ አድርገሻል እኮ ብሎ እንኳን አያውቅም። እስኪ እሺ ወደ ሀሳባችን እንምጣ። እሱስ በትምህርት ዓለም ነው? እሱስ በትምህርት ዓለም ነው? ሁለተኛ ይቆይሽ ነው የምትሰማው? እሺ ለሶስተኛ ጊዜ አንድ ተማሪ ነው? የእድሜ ኩያሽ ነው? አዎ እሱ 22 አመቱ ነው። እሱም 12ኛ ክፍል ነው? አይ አይደለም፣ ስራ ነው የሚሰራው። ስራ እየሰራ ነው። እሺ
ያው ቅድም ከገባው አድማጫችን ጋር በእኔ በኩል ያው ተመሳሳይ ሀሳብ ነው የምሰጥሽ። ያንቺ እንደውም የተሻለ ነው። ቢያንስ ለረጅም ጊዜ በእንደዚህ አይነት የግንኙነት ውስጥ ቆይተሻል፣ የፍቅር ግንኙነት ውስጥ ቆይተሻል። ምንም ተስፋ በማይታይበት ማለት ነው፣ በሱ በኩል ምንም ለውጥ በሌለበት ሁኔታ። አሁን እንደውም የመሰላቸት የመዳከም ነገሩም አንቺ ጋም አለ። መደወል ትተሻል እንደነገርሽን። ትወጃለሽ፣ ውስጥሽ ስሜት አለ ለሱ፣ ትፈልጊዋለሽ። ወደ አንቺ ቢመጣ ቢመለስ እንደዚህ አይነት ስሜቶች አሉ። ነገር ግን እነዚህን ጥረቶች ለማድረግ እንደው የምታስቀድሚው ነገር አሁን ፈተናሽ ቢሆን ትምህርትሽ ቢሆን ጥሩ ነው። ቅድም እንደተናገርነው ነው በጣም ትልቁ የህይወትሽ ምዕራፍ ነው አሁን ያለሽበት። ጎበዝ ተማሪ ነሽ እንደነገርሽን። በዛ ላይ ደግሞ ትምህርት ሚኒስቴር ያው ጠንከር ብሏል አይደል? ብዙ ተማሪዎች ማለፊያው በጣም ጠቧል መንገዱ። በጣም ጠቧል። ትኩረት መደረግ ያለበት ሰዓት ይመስለኛል አይደል? አይደል እናቱ? ስለዚህ በርኔ እንዳለሽ ወደ ትምህርት ምናልባት እንዳይጸጽትሽ ነው የሆነ ነገር እንኳን ቢሆን ውጤትሽ በኋላ ይሄን እንደ ምክንያት እያነሳሽ በህይወትሽ የምትጸጸችበት ነገር እንዳይመጣ ቢያንስ አሁን ካለሽበት ስሜት ለመውጣት ሊከብድ ቢችልም ለተወሰነ ጊዜ፣ ምክንያቱም 7 ዓመት ሙሉ ቆይተሻል እና ለተወሰነ ጊዜ ፈተናሽ እስኪያልፍ ድረስ ፈተናሽ ላይ ትኩረት ማድረግ የሚያስፈልግ ይመስለኛል። ከዛ በኋላ እንደውም ተገናኝተን ብናወራ ብትደውይልንና ሀሳብ ብንሰጥሽ ጥሩ ነው። ፈተናው ካለፈ በኋላ ምን ይመስላል ተስፍሽ? ድጋሚ መላበሉ ላይ ብናገኛት ጥሩ ነው ከፈተናው በኋላ። አሁን በቃ ወሳኝ የህይወትሽ ምዕራፍ ላይ ነው ያለሽው። በጣም ትኩረት ማድረግ አለብሽ። ምንድን ነው ማጥናት የምትፈልጊው? አሁን ዩኒቨርሲቲ ብትገቢ ምንድን ነው ማጥናት የምትፈልጊው? መሆን የምትፈልጊው ምንድን ነው ማጥናት የምትፈልጊው? ዩኒቨርሲቲ ብትገቢ በርኔኒ ዝም ልበል መሰለኝ። አንተ ድምጽ አትሰማም። ድምጽህ እኮ ወደፊት ተምረሽ ምንድን ነው መሆን የምትፈልጊው ነው ተስፍሽ እያለ ያለው። ይሄን ከመለሰች በቃ አላወራም ሁለተኛ። ሰምተሽኛል አይደል? ወጣሽ እናት። እሺ ወይ ሬዲዮ ክፈቺና በቃ ሰለቻት። አሰለችናት በጣም ኔትወርኩ። ግን በጣም ጎበዝ ሴት ነች እውነቱን ለመናገር። በ21 ዓመቷ ነው ያው ቀደም ብላ ወደ ፍቅር ግንኙነት ገብታለች። ግን በዚህ እድሜዋ ከሱ ጋር ከወንድ ልጅ የመጣባትን ጥያቄ ተቋቁማ ጾታዊ ግንኙነት ላለማድረግ ወስና ከትምህርት በኋላ ብላ የዚህን ያክል መቆየቷ በጣም የምትደነቅ ሴት ነች። ጎበዝ ነች። እንደው ፈጣሪም ጠብቋት እንጂ በእንደዚህ አይነት እድሜ የፍቅር ግንኙነት ተጀምሮ ህይወቷ ሊስተጓጎል የሚችልበት እድል ነበረ። ብዙዎች አሁን በሷ እድሜ ያለው እንደዚህ አይነት ፈታኝ ነገር ሲመጣ ይሸነፋሉ። አሁን ቅድም እሱ የሷ ፍቅረኛ እንዳለው ራስሽን ምትወጂም ቢሆን ራስሽን አሳልፈሽ ትሰጪ ነበር። ፍቅር ስሜት ውስጣቸው ካለ ብዙ ጊዜ ለእንደዚህ አይነት ነገር የመሸነፍ ነገር ያጋጥማቸዋል ሴቶች። እና ይሄንን ተቋቁማ ይሄንን ፈተና አልፋ እዚህ ጋር መቆም የቻለች ጠንካራ ሴት ናት። በጣም ይሄን ጥንካሬዋን እያደነቀን ከዛ ደግሞ የህይወቷ ወሳኝ ምዕራፍ ላይ ነው የምትገኘው። ወደ ትምህርቷ ትኩረት አድርጋ ቀጣይ ላይ ሁሉም ነገር ይደረስበታል። የሱም እንግዲህ አልፈልግም ብሏል። እምቢ ካለ ምንም ሊደረግ አይችልም፣ በግዳጅ ሊመጣ አይችልም። ስለዚህ ወደ ትምህርትሽ ትኩረት አድርጊ። ምናልባት እየሰማችን ከሆነ ተጨማሪ አሁን እንደዚህ አይነት ሰዎችን በቃ ልታረግ የምትችለው የሰው ባህሪ ስትፈልገው ይሸሻል፣ ስትርቀው ይከተላል። ይሄ በብዙዎች የሚታይ ነው። እና በተቻለ መጠን አሁን በጀመረችው መንገድ እንደው ብትቀጥል እየሰማች ሊሆን ይችላል። እየደወለች አይደለም፣ እየፈለገችው አይደለም። ትምህርቷ ላይ ፈተናዋ ላይ ትኩረት አድርጋ ጥናቷ ላይ ትኩረት አድርጋ ምናልባት ይሄ ሰው ስሜት ካለው ፍላጎት ካለው ከዚህ በፊት የሰራቸው ጥፋቶች በነገራችን ላይ አላወራንባቸው። ምናልባት በሚቀጥለው ጊዜ ከተገናኘን እናወራባቸዋለን። ጥያቄ ውስጥ የሚከት ነው የሱን ለሷ ያለውን ስሜት በጣም በትልቁ ጥያቄ ውስጥ የሚከት ነው። ከሷ ጋር ሆኖ ከሌላ ሴት ጋር ግንኙነት ጀምሮ ክዷት ከዛ በኋላ እሷ መረጃ ስላላት ያመነ ሰው ሌላ ግንኙነት ሌላ ፍላጎት የለውም ብሎ እርግጠኛ መሆን አይቻልም።
ራሱ ፈልጎ የሚደውልላት ሰው አይደለም፣ እሷ ካልፈለገችው የሚገኝ ሰው አይደለም። እነዚህ ነገሮች ሁሉ ጥያቄ ያስነሳሉ። ምናልባት ለእሷ ስሜት ያለውም አይመስልም የሚታየው ነገር። እንደገና ደግሞ ይሄ በጣም ያለፈበት ነገር ነው፣ በዚህ ትውልድ መታየት የለበትም። እኔንም ከወደድሽኝ እንደዚህ እናርግ፣ ካልወደድሽኝ እንለያይ አይነት ነገር እንደዚህ የሚል ሰው በቃ ምንም እንትን ማለት ሬድ ፍላግ ነው። በዚህ ግንኙነት ውስጥ ላለመቆየት ሴቶች እንደዚህ አይነት ነገር ሲመጣ በቃ ምልክት ነው። አንዳንዴ የአቻ ግፊት ጫና ሊኖር ይችላል በዛ በኩል ምናልባት የወንድ ጓደኞቹ እንደዚህ አይነት ግን ይሄንን መቋቋም አለበት እና እንደዚህ አይነት ነገር ከታየ ፈተና ውስጥ ነው የምትወድቁት። ያኔ መሮጥ ነው አቅጣጫ ፈልገ የሆነ ችግር አለ ማለት ነው። የፍቅር መገለጫው ይሄን አድርጎ ካሰበ ይወደናል ብለን ማሰብ በጣም ከባድ ነው የሚሆነው። የእውነት የሚወደን ከሆነ የምንፈልገውን ነገር ማክበር፣ ስሜትን መጠበቅ ግዴታ ይመስለኛል። ስለዚህ እህታችን እየሰማሽ ከሆነ የደወልንበት ስልክ አለ። ባለሙያም ገዛ የሚያስፈልግሽ ከሆነ ደውይልን፣ እንነጋገራለን ማለት ነው። ለባለሙያም እናገናኝሻለን።